ኒያት ሶመር ላይ ተኮሰበት። ነስሪን ማስታወስ ጀመረች። ነስሪን ሩቻንን አፈር ድም ያበላቻት። ሶመርና ነስሪን ተጣሉ፣ ከቤት አባረረችው የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን። የተወደዳችሁ ክቡራን ውድ ቤተሰቦች፣ ይህ ዲንባ ፊልሚያስ እጅግ አጓጊ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉትን ቪዲዮ ሁላችሁም ላይክ፣ ሼር፣ ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ሶመርና ሙስጠፋ የማይተዋወቁት ወንድማማቾች በጸብ ተዋውቀው ሶመር ካላባረርኩት ከድርጅቴ ሞቼ ይገኛለሁ ብለዋል። ኒያትና ሶመር ሚኔ የወለደችው ልጅ የኔ ነው ከመባባል ሽኩቻም አልፈው ደብድበው ዘሩት። የገዛ ቤታቸው በእንግድነት በሚል ሚኔን ከልጇ ጋር አምጥቶ ቱርካንን ዋሽተው የሩቻን ቤት መኖር ከጀመሩ ቀናቶች አሁን ተቆጥረዋል። ምሽት ላይ ሶመርና ቱርካን ወደ ቤት እየተሳሳቁ ሲገቡ ሚኔ የተሰጣት የእንግዳ ክፍል ውስጥ ሆና በቅናት ተንጨርጭራ ደና አርፋ የተኛችውን ልጇን ካነካ እያደረገች ታስለቅሳታለች። ሶመር ሊሄድ አልቻለም። ባልና ሚስቶቹ ተነፋፍቀዋል። ከናፍሯን ከከንፈሩ አገጣጥሞ ቅልጥ ባለ የፍቅር ስሜት አልጋው ላይ ይዟት ወድቆ ፍቅር መስራት ይጀምራሉ። ሕፃኗ ታለቅሳለች። ሶመር እንደለመደችው ክፍሉ አልመጣ ቢላት የመኝታ ቤቱን በር በርግዳው በድንገት ትገባል። በዚህ ሰዓት ልረብሻችሁ አልፈለግኩም፣ ግን ልጄ ከጨዋት ጀምሮ እንዲሁ ስታለቅስ ነበር የዋለችው። አምጫትን ይለያዝልሽ። አይ ሶመር አንድ ጊዜ ኪራዝ ልትይዝልኝ ትችላለህ? አልከባኝም። ጠዋትም ልክ እንደዚህ ነበር ያደረገችው። ሕፃኗን ከእጄ ላይ ነጥቃ የወሰደችብኝ። ሶመር ቆይ ምን አድርጊያት ነው ንገረኝ እስኪ። ተኝታለችውም። ስሚ ሚኔ፣ ከዚህ በኋላ ተሳስተሽ መኝታ ቤታችን ውስጥ እንዳትገቢ እንዳትሞክሪ። ጠዋት ላይ ግዙፉ የሩቻን መኖሪያ ቤት በረንዳው ላይ ሶመርና ቱርካን እየተኮራኮሩ ሲስቁ ሲጫወቱ ልጇን አቅፋ በቅናት መናወዟን ትቀጥላለች። ሩቻን ደግሞ በቅናት ገርጥቶ የሚያለቅሰውን ፊቷን በሹፈት በሶፍት አምጥታ ጠረግ ታደርግላታለች። ከደቂቃዎች በኋላ ድርጅት ውስጥ ሁለት ወንድማማቾች በጥላቻ ተያይተው ወደ ውስጥ ሲገቡ አባቱ ቢሮ ልጁን አስጠርቶት ከሶመር እንዲርቅ እየነገረው ሳለ ቱርካን የሶመር ሚስት እንደሆነች ይመለከታል። የወደዳት ልጅ የወንድሙ ሚስት ሆና አገኛት። ፋቲ ከኒያት ገንዘብ ተከፍሎት ሩቻን ጋር መጥቶ ሳያስባንን ሊወጣ ሲል የሕፃን ልጅ ድምፅ ሲያለቅስ ከቤት ውስጥ ይሰማል። እቅዱን አሳክቶ ወደ አለቃው ተጉዞ በርከት ያለ ገንዘብ በሚሊዮን የሚቆጠር ተረክቦ መረጃውንም ያስረክባል። ምሽት ላይ ሚኔ እንደለመደችው ሶመርን ልጇን አስይዛው ስትሄድ የነገሩ መደራረብ ቱርካን ላይ ጥያቄ ፈጠረ። ሶመር አልገባኝም። ቆይ ምንድነው ይሄን ያህል? ሚኔ ምኗም የተጎሳቆለችና የተቸገረች ጉዳት የደረሰባትም አትመስልም። አንተ ምን አገባ ይሄን ያለ? ቆይ አንተ አባቱ ነህ እንዴ? ልክ ነሽ። መስመሯን አልፋለች። አባራታለሁ። አይሆንም። ሶመር እባክህ ተው። ክፈቱት፣ በሩን ክፈቱ። ሶመር ኮርማን። አቤት። እኔ ነኝ። ክስ ቀርቦብሃል። ሕፃን ልጅ በማገት ወንጀል ክስ ቀርቦብሃል። አሁን ከኛ ጋር ወደ ጣቢያ መሄድ አለብህ። ሚኔ አታስቢ እሺ። አሁን ደህንነትሽ የተጠበቀ ነው። ከልጃችን ጋር አሁን ወደ ቤታችን እንሄዳለን። ኮሚሽነር፣ እኔ ማንም አላገተኝም። እዚህ ያለሁት በፍቃዴ ነው። ይህን የምትለው ስለፈራሽ ነው ኮሚሽነር። አስፈራርተዋታል። ልጄ ነይ፣ በቃ አታልቅሽብኝ። ነይ። እጅን ዞር አድርግ። ቆይ ማን እንደሆንክ ነው የምታስበው? ማን አባነቁ አንተ? እገልሃለሁ። አንተ የማትረባ እገልሃለሁ። ሶመር እባክህ ተረጋጋ። ልጄ ሶመር ምን እያደረግህ ነው? ልጄ ተረጋጋ። በዛ እርምጃ እንወስዳለን። አቁሙ እባካችሁ፣ አቁሙ እባክህ። አንተ ሰውዬ ሶመር ልጄ እባክህ ተረጋጋ። እገልሃለሁ ብያለሁ። ይህ ሰው ልጄንና ከና ባለቤት ያግቶ እዚህ አስቀምጧቸዋል። ኮሚሽነር እየዋሸ ነው። ኮሚሽነር እገልሃለሁ። ልቀቁኝ። እገልሃለሁ። ልቀቁኝ። ትልቅ ስህተት እየሰራችሁ ነው ኮሚሽነር። ልቀቁኝ። ወይዘሮ ሩቻን እንዴ ካቴና እኮ እያሰሩበት ነው። አይሆንም ሶመር። ወይዘሮ ሩቻን እባክሽ አንድ ነገር አድርጊ። ኮሚሽነር ስህተት እየሰራችሁ ነው። ልጄ ምንም አይነት ጥፋት አላጠፋም። ኮሚሽነር ይህን ነገር ማድረግ አትችሉም። ይህ የተከበረና ትልቅ ቤተሰብ ነው። እሱን ጣቢያ እንነጋገራለን። ውሰዱት። ሶመር አይሆንም። በቃሽ፣ ዝም በይ ቱርካን። በይ ግቢ ቱርካን ግቢ። ፖሊስ ሶመር ሚኔንና ኒያትን ይዞ ወደ ጣቢያ ይነጉዳል። ሩቻን ቱርካንን ጣቢያ እንዳትሄድ ከልክላት ለጠበቃዋ ደውላ በአስቸኳይ ልጇን እንዲያስፈታው ቀጭን ትእዛዝ ትሰጣለች። እኔ ያላገጥኳትም አለቃ፣ ለምን አትሰሙኝም? የልጅ አባትም እኔ ነኝ። ያ የተረገመ እየዋሸ ነው። እርሱን ከጠበቃ ጋር ትነጋገራለህ። እስከዛው ተረጋጋ አቶ ሶመር፣ እባክህ ችግር አትፍጠር። ቱርካን ከሩቻን ተደብቃ ወደ ጣቢያ ትሮጣለች። እኩለ ሌሊት ላይ ነስሪን ውሃ ጠምቷት ተነስታ ኪችን ስትገባ ሚኔ ከሶመር እንዳረገዘች የነገረቻት ዕለት በፊቷ ድቅን ይላል። ሶመር
እውነቱ ለፖሊስ መናገር አለብን። አይሆንም፣ በፍጹም ቱርካን እንድትሰማ አልፈልግም። በዛ ላይ ጋዜጠኞች። ሶመር ኮርማን የትኛው ክፍል ነው? በስተግራ 8 ቁጥር። አመሰግናለሁ ኮማንደር። ልጄ አይሆንም፣ ረፊ ሚኔ። ኮማንደር፣ የልጄ አባት ይህ ሰው አይደለም። ሚኔ፣ ቆይ እስኪ ተረጋጉ። ማን ነው አባቱ? የልጄ አባት ቱርካን፣ እዚህ ምን ያደረግሽ ነው ልጄ? አባቴ ኡዛር፣ ቤት መሆን አልቻልኩም። ለሶመር መስጠት ያለብኝን ቃል ሰጥቼ ሶመርን ከዚህ ካስወጣሁት ብዬ ነው። ነይ ልጄ ነይ፣ ጠበቃችን ጨርሰዋል። ነይ። ሶመር፣ በጣም ተጨነቄ ነበረ። እቤት መሆን አልቻልኩም። የኔ ፍቅር ምንም አትጨነቂ እሺ። በል ወደ ዲኤንኤ ምርመራ ክፍል እንሂድ። አልገባኝም። ለምንድን ነው የዲኤንኤ ምርመራ የምናደርገው? ከባለቤትሽ ጋር ይህን ጉዳይ የሚያገናኘው ነገር የለም። እመቤት፣ በሉ ፍጠኑ። አቃቢ ሕጉ እየጠበቀን ነው። የጉድ ምሽት ለብርሃኑ ቦታውን ለቋል። ጠዋት ላይ ከእንቅልፋቸው ሲነሱ ነስሪን ኪችን ውስጥ ተቀምጣ ያገኙታል። እማዬ፣ ልጄ አልሽኝ? አዎ፣ አንዳንድ ነገሮች ትዝ እያሉኝ ነው ልጄ፣ የኔ ቆንጆ ልጅ። እማዬ። ቱርካን ከጣቢያ ሕፃኗን የሚኔን ልጅ ይዛ ከሳሉክ ጋር ወደ ቤት ትገባለች። እሺ ጉልቤ መጣሽ? አቶ ሶመር እንዴት ነው? ወይዘሮ ቱርካን፣ የአቃቤ ሕጉ መልስ እየጠበቅን ነው። እኔ የልጅቷን ዳይፐር ልቀይርላት፣ ተቃጥላለች። ቆይ እኔ ላግዝሽ። ለሚኔ የተሰጣት ክፍል ውስጥ የሶመርን ቲሸርት ለሚኔ የተሰጣት ክፍል ውስጥ አይላ ስታገኘው በድንጋጤ አንስታ ተደብቀዋለች። የትም እንዳትሄጂ ነግሬሽ አልነበረም? ንቀት ነው። ቆይ አንቺ ራስሽን እንደማን አባሽ አድርገሽ ነው የምታስቢው? ንገሪኝ እስኪ፣ አጠናግርሻለሁ። ሰዎቹ ጎን ለጎን ታስረውም አያርፉም። ምን ያስቃል? ቱርካን ስለ አንተና ስለ ሚኔ ስታውቅ፣ በዛ ላይ ስለ ኪራ ስታውቅ ምን የምትል ይመስልሃል? ይህን እያሰብኩ ነው። አይገርምም? በል እንጂ ሳቅ። እንዳታስበው ኒያት፣ እገልሃለሁ። ትሰማኛለህ? ለቱርካን ምንም ነገር እንዳትነግራት። እየሰማኝ ነው? ተሳስተህ እንኳን አጠገቧ እንዳትደርስ። በእውነት ያለ ርኅራኄ እገልሃለሁ። ጠበቃው ጉዳዩን ረድቶት ሶመር አሁን ነፃ ወጥቷል። ቱርካን የሚኔና የሶመርን ልጅ በንጹሕ ልብ እንደ ራሱ አድርጋ ትንከባከብላቸዋለች። ሚኔና ሶመር ወደ ቤት ይገባሉ። ሶመር ለሚኔ ዕቃ ገዛዝቶላት ስታይ ከዚህ በላይ ጭፍን መሆንማ አልሆነላትም። ጥላው ወደ ክፍሏ ትገባለች። ሶመርና ቱርካን ሲጨቃጨቁ ሚኔ በደስታ ሐሴት ታደርጋለች። ሰዓታት አለፉ። አቤት፣ ማን ልበል? ኒያት ነኝ። ቱርካን፣ ሶመር እየተጫወተብሽ ነው። ከአንቺ የደበቀውን ነገር በሙሉ እኔ እነግርሻለሁ። ለብዙ ጥያቄዎችሽ መልስ አለኝ። በእርግጠኝነት በመምጣትሽ አትጸጸችም። የእነ ቱርካን ሰፈር እናቷን ይዘዋት ሲመጡ ነስሪን እያንዳንዷን ነገር እያስታወሰች ሳለ በተለይ ቱርካን ተፋታ ወደ ቤት የገባችበትን ጊዜ ሙሉ በሙሉ ታስታውሳለች። የቤቱን ጭርታ ተጠቅማ ኒያት ደውሎልኝ ነበር ስትላት ሄዳ እንድታናግረው ቱርካንን ይች የተረገመች ሰይጣን እንኳን የሚቀናባት ሚኔት ትወተውታታለች። እዚህ የጠራሁት ሙስጠፋ እርዳታን ፈልጌ ነው። ሶመር በተደጋጋሚ የድብድብ ክስ ቀርቦበታል። ስለዚህ በተደጋጋሚ ክስ ዳኛው ለዓመታት ሊፈርድበት እንደሚችል ጠበቃው ነግሮናል። ስለዚህ እኔን ቢመታኝ ለዓመታት ይታሰራል። እንደዛ ነው። ይሄ ቀልድ አይደለም። ሙስጠፋ እባክህ እርዳታ ያስፈልገኛል። እባክህ ልጅን እንድጠብቅልህ እየጠየከኝ ነው? አይ ወደ ቤተሰቤ እያስጠጋሁህ ነው። አንተና ወንድምህ እርስ በርሳችሁ እንድትጠባበቁ ፈልጋለሁ። ወንድማማቾች ናችሁ። የወፍ ጎጆውን ቤት እየተዟዟረች ሳለ ነስሪን ታገኘዋለች። የቱርካን ነው። ሁሉም ነገር አንድ በአንድ ታስታውሳለች። የድሮዋ ነስሪን አሁን በግማሽ ተመልሳለች። ከዕለታት አንድ ቀን ቱርካን በድንገት ከተኛችበት ተነስታ የሮጠች ወደ መታጠቢያ ቤት ክፍል ገብታም ወደ ላይ ይላታል። ሰዓታት ያልፋሉ። ሄሎ አቶ ኒያት፣ ስለ ኪራዝ አባት ማወቅ የምፈልገው ነገር አለ። መገናኘት እንችላለን? በጣም ጥሩ። በግማሽ ሰዓት ውስጥ ደርሳል። ሰራተኛዋ አይላ ተደብቃ ሰምታ በሩጫ ከነሶመር መኝታ ቤት ወጥታ ትሮጣለች። ቱርካን እያዞራት ነው። ሄሎ አቶ ሶመር፣ ወይዘሮ ቱርካን። ምን ተፈጠረ? ወይዘሮ ቱርካን አቶ ኒያትን ለማግኘት እየሄደች ነው። እኔ በጣም ፈርቻለሁ። ምን እንደማደርግ አላውቅም። ምን እያልሽ ነው? እገልሃለሁ ኒያት፣ እገልሃለሁ። ሶመር ለቱርካን ስልክ ይደውላል። እየዘጋች መንገዷን ትቀጥላለች። ቱርካንና ኒያት የተቀጣጠሩበት ቦታ ኒያት ቁጭ ብሎ ይጠብቃታል። ያቺ ቱርካን የፈለገችውን ያክል እውነት ትወቅ። አዎ ልጄ ወልዷል። ከፈለገች ገደል ትግባ። ሰማኛለህ? ሶመርን ማጣት አልፈልግም። ሶመርን መስዋዕት ማድረግ አልፈልግም። የኪራዝ አባት የተንጣለለው የአይቫሊክ ቤት ውስጥ ነው የሚኖረው። ጠዋት ስትነሺ አጠገብሽ ደህና ደርሽ የሚልሽ፣ ማታ ስሙ የሚያስተኛሽ። ይሄ ትንሽ ደስ አይልም። ትንሽ ላጋን ነው። ስትመጣ እንደዚህ ብነግራት ስም ለነገሩ ብዙ ጊዜ የለኝም። አሁን ደርሳ ነው የሚሆነው። አንተ ቆይ ከባለቤቴ ጋር ያለ ችግር ምንድን ነው? አርፈ ተቀመጥ። ቱርካን ስትመጣ አብረን የኪራዝ አባት ማን እንደሆነ እንነግራታለን።
ሶመር የሰቀለውን እጁን አውርዶ ጠረጴዛው ላይ የነበረውን ውሃ ረጭቶት ሽጉጡ ለመንጠቅ ይታገላሉ። በትግሉ መሃል ሚስቱ ስትደርስ የተኩሱን ድምፅ ትሰማለች። አካባቢው ላይ ያሉ ሰዎች በሙሉ ይተረማመሳሉ። ስማ በል ፍጠን፣ ና ከዚህ ተራመድ፣ ሂድ ተራመድ፣ ያለበለዚያ ሕይወት እዚሁ ያበቃል። ሰማኸኝ? በል ተራመድ። እሺ እባክህ ተረጋጋ፣ ተራመድ። እኔ ቀልድ አይመቸኝም፣ እዚሁ ጨርሰሃለሁ። በልድ ተራመድ፣ ጎሽ በል። ከቆይታ በኋላ ቱርካን መታ ረጅም ሰዓት ቁጭ ብላ ኒያት የቀጠራት ቦታ ላይ ተቀምጣ እየጠበቀችው ነው። ግን ሊመጣ አልቻለም። ሕይወቴን ስላተረፍክልኝ አመሰግናለሁ። አይ ከአንተ የበለጠ እንኳን ቆንጆ አይደለሁም ታውቃለህ አይደል? በደንብ እርሱን አምናለሁ። ግን የምገርም ሰው ነህ። በጣም አመሰግናለሁ። ያ ሰውዬ ችግሩ ምንድን ነው? አይቶ የግል ጸብ ነው። የሆነ ነገር እየደበክ ነው አይደለም? አይ እሱን ተወው። ምሽት ላይ ትንሿ ሰፈር አይቫሊክ በምሽት መብራቶቿ ደምቃ ይህን ነስሪን ቤት ውስጥ የሚፈጠረው ልታሳየን ተዘጋጅታለች። ነስሪን የኔ ውድ በጣም አምሮብሻል። እራት አብረሽን ትበያለሽ? በጣም ናፍቀሽናል። ዳሪያ ልጄ አትመጪም እንዴ? በጣም ነው የምታምሩት። እንዴት እንደምታምሩ። አሁን ቤታችን ውስጥ ፀሐይ ወጣለች። መስት በሉ አሁን በደንብ እንብላ። እኔ በጣም እርቦኛል ዛሬ፣ በጣም እርቦኛል። እንብላ። ይቺ ልጅ የወፍ ጎጆን የያዘችው ሴት አይደለችም እንዴ? እማዬ፣ ልጄ ቱርካን። እሺ በመጨረሻ መጣሽ። ችግርሽ ቆይ ምንድን ነው? ልጄን ቆራርጠሽ ልትበይው ነው ወይ? ንገሪኝ እስኪ። ወይዘሮ ሩቻና እባክሽ አትጠጊኝ። ብጠጋሽስ ምን አባሽ ልታመጪ ነው? ምን ሊፈጠር? ቁሚ፣ የልታመልጪ ነው። ቁሚ እኮ እያልኩሽ ነው። ቁሚ። በይ ሩጪ። እስኪ ሮጠሽ የት እንደምትደርሺ በደንብ እናይሻለን። በሩን ላይሽ ላይ ነው የምደረምሰው። አዎ ልጅሽ ቱርካን እማዬ ብላ ትጠራኝ ነበረ። ገና በመጀመሪያው ቀን ነበር፣ የሰርጉ ምሽት ላይ ነበረ ልጅሽን ትቷት ልጄ ሄደው። እኔ ደግሞ ከግድግዳ እያጋጨው ነበረ ልጅሽን ያሰለጠንኩት። በይ ከዚህ ሲሆን ልጅሽን አውጭ። ነገርኩሽ እኮ የትም አታመጭ። እረፊ፣ አትጠግኝ ወይዘሮ ሩቻና እባክሽ ተይ። አንቺ ቆይ ማን አባሽ ሆንሽ ነው የሚመስልሽ? ማን አባሽ ሆንሽ ነው የሚመስልሽ? እጅሽን ከመስበሬ በፊት አውርጂው። ተሳስተሽ ከዚህ በኋላ ልጄ ላይ እጅሽን አነሳለሁ ካልሽ፣ ልጄን ከዚህ በኋላ እንደለመድሽው እጎዳታለሁ ብለሽ ካሰብሽ፣ ይህን የማይረባ እጅሽን ቆርጬ ነው የማበላሽ። ልጄ እናት አላት፣ እሺ? ወላጅ አልባ አይደለችም። ልጄ መታሻለች? ንገሪኝ። ልጄ ነግታሻለች? ንገሪኝ ባክሽ። ሁሉንም ነገሯን አመሰቃቅየው ልሂድ ባክሽ፣ ንገሪኝ ልጄ። አይ እማዬ ባክሽ እጇን ልቀቂያት። ከዚህ በኋላ ቱርካን እዚህ ቤት የቀራት ነገር የለም። እኔ ቱርካን እንሄድ። ሳዲቅና ሶመር ውጭ ተገናኝተው ነስሪን እንዳስታወሰች በደስታ ይነግረዋል። እማዬ ባክሽ ቆይ፣ እማዬ ባክሽ ሶመር ቢያንስ ይምጣ፣ ሶመርን ላናግረው። እናቴ ነስሪን ነይ እንሂድ፣ ዞር በል ከፊቴ፣ በይ ቶሎ ነይ እንሂድ። ቱርካን ምን ተፈጥሮ ነው? ቱርካን አይላ ምንድን ነው? አይላ የተፈጠረ ነገር አለ ንገሪኝ። አቶ ሶመር እናት ብቻ አቶ ኒሃትን ልታገኘው እንደሄደች ሰምታ ነው እና ወይዘሮ ቱርካንን ልትደበድባት ስትል እናቷ ደረሰችላት። እማዬ! አሮጊቷ የሶመርን ድምፅ ስትሰማ ክፍሏ ገብታ ቱርካን እናት ለማለት የገዛ አንገቷን በጭፍሮቿ አቧጣ ታደማ። ቆይ እንዴት ቱርካን ላይ እንደዚህ ያለ ነገር ታደርጊያለሽ እማዬ? ንገርኝ እስኪ። ኧረ ተመልከት እስኪ እኔ ላይ ያደረገችውን ተመልከት። ይሄስ በምን ቋንቋ ይነገራል? ንገርኝ እስኪ። ቱርካን እንዲህ ያለ ነገር በፍጹም አታደርግም አይደል? እሷ ቅዱስ ናት አይደለም? እንዲህ ያደረገችውን ለማረጋገጥ የግዴታ መሞት ነበረብኝ። ሚስጥህን ጫፏን አልነኳትም። ሂድና ከፈለክ ጠይቃት። ከዚህ በኋላ ተሳስተሽ እጅሽን ቱርካን ላይ እንዳታነሽ። ግልጽ ነው እማዬ። ልጃቸውን ይዘው ወደ ቤት ይገባሉ። እማዬ እኔንስ አላስታወስሽኝም? እንዴት ውዷን ልጄን እረሳለሁ? እንዴትስ ማስታወስ ያቅተኛል? ዳሪያ ልጄ ነይ እስኪ እኔ ልጅ እንዴት እንደናፈቃችሁኝ። እኔንስ መካከለኛዋ ልጅሽን እንዴት ረሳችኋለሁ? የኔ ዶኑሽ ነይልኝ እስኪ እኔ ማር ነይ። የኔ ነስሪን መቼም እኔን አረሳሽኝም አይደል? ፈጣሪ ይመስገን። ከዚህ በላይ ምን አለ ባለ ፈጣሪ ወይ ተመስገን። አሁን ግን ቱርካንን ይቅርታ የምጠይቅበት ሰዓት ነው። ሁሉንም ነገር አውቃለሁ። ቱርካን ሩቻን ደብድባሽ ሆስፒታል የሰርግሽ ምሽት ላይ እንደገባሽ ያቺ ጭራቅ የሆነች ሴትዮ ስታሰቃይሽ እንደከረመች ሁሉንም ነገር በደንብ አውቃለሁ። እማዬ ከዚህ በኋላ ግን ማንም ሰው እንዲጎዳሽ አልፈቅድም። ምን አይነት ልብን ያለሽ ግን! ምን አይነት ጠንካራ ቻይና ታጋሽ ልብን ያለሽ! ግን እኔ ልከላከልልሽ አልቻልኩም። ይቅር በይኝ ልጄ፣ ይቅር በይኝ። ግን እማዬ
አሁን ሁሉም አልፏል እኮ። እኔና ሶመር ደስተኞች ነን። ሶመር ልጄ፣ ሶመር ምንማ። ቱርካን የኔ ቆንጆ፣ እዚህ የመጣሁት እናትሽን ይቅርታ ልጠይቃት ነው። መስዑድ ልጄ፣ ተነስና ገብተተኛ። መስዑድ የእናቱ ነስሪን እቅፍ ውስጥ ሆኖ መተኛት ይወዳል። እባካችሁ አትቀሰቅሱት። እሺ አንቀሰቅሰው። እንዴት አመሻችሁ? ሶመር ና ልጄ፣ ግባ። እንዴት ነሽ እናቴ ነስሪ? እዚህ የመጣሁት ሂድ፣ ከዚህ ውጣ። ነስሪን ውዴ፣ ለምንድን ነው ፊቴ የምትገተረው? ሂድ፣ ውጣ። እማዬ፣ ቱርካን ከቤቴ እንዲወጣልኝ ንገሪው። ውጣ።